በአማራ ፋኖ ህዝባዊ ድርጅት አፋህድ እና በአማራ ክልል መንግስት መካከል ህዳር 25 ቀን 2018 ዓ.ም የተደረገው የሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ስነ ስርዓት ተካሂዷል። ስነ ስርዓቱ በዋናነት የተደረሱ ስምምነቶች ወደ መሬት ወርደው ተግባራዊ የሚሆኑባቸውንና በወቅቱ ያልተካተቱ ሀሳቦችን ለማካተት ያለመ ነው። ተጨማሪ መረጃ በዚህ ላይ ልታደርሰን ባልደረባችን ቤተልሔም መኳንንት በቀጥታ መስመር ላይ አግኝተናታል። ስምምነቱ ምን ይመስላል የሚለውን ቤተልሔም ብታደርሺን። አመሰግናለሁ አዳነች። እንደምን ሁላችኋል ተመልካቾቻችን። እንግዲህ እንደሚታወቀው ህዳር 25 ቀን 2018 ዓ.ም በአማራ ፋኖ ህዝባዊ ድርጅት አፋድና በአማራ ክልል መንግስት መካከል የተደረሰ የሰላም ስምምነት ነበር። እሱ የሰላም ስምምነት ተግባራዊ የሚሆንበት እንዲሁም ደግሞ ተፈጻሚና ወደ መሬት ወርዶ የሚተገበርባቸው ሁኔታዎችን ያለመ ደግሞ ሌላኛው ስምምነት ከዛ የቀጠለ ስምምነት በዛሬው ዕለት ተካሂዷል ማለት ነው። የዚህ ስምምነት እንግዲህ ዋና ዓላማ 3 ግቦችን ያስቀመጠ ነው። በዋነኛነት እንግዲህ ለተፈጻሚነቱ የተለያዩ ኮሚቴዎችን የማቋቋም ስነ ስርዓት ነው የተካሄደው። ከዛ ባለፈ ደግሞ እንግዲህ ከዚህ ቀደም በነበረው ስምምነት ላይ ሀሳባችን አልተካተተም፣ እኛ አልነበርንበትም ብለው ሀሳብ ያቀረቡ አባላት የነበሩበት ነበር። የነሱ አባላትን ሀሳብ በማካተት ሌላ ረቂቅ ሰነድ ተዘጋጅቶ ስምምነት የተካሄደበት ሆኗል ማለት ነው። ሶስተኛው ደግሞ እንግዲህ የተፈጻሚ አባላት አካላትን እንዲሁ አዋቅሮ ወደ ስራ የሚገባበትና እንዲሁም ደግሞ ተግባራዊ የሚደረግባቸውን ሁኔታዎች ላይ ከተለያዩ ከሚመለከታቸው ተቋማት ጋር በጋራ ለመስራት የሚያስችል ሌላኛው መዋቅር የተዋቀረበት ነው ማለት ነው። በዛሬው ዕለት የተካሄደው እንግዲህ እንደሚታወቀው በስምምነቱ ዕለት በአፋድ እንዲሁም ደግሞ በአማራ ክልል መንግስት አማካኝነት ስምምነት ተደርሶ ነበር ህዳር 25 ቀን። ይህንን ስምምነት ደግሞ ተግባራዊ ለማድረግ በዛሬው ዕለት በአራት ተቋማት መካከል ሌላኛ የማስፈጸሚያ ስምምነት ተካሂዷል ማለት ነው። እነዚህም እንግዲህ የፌዴራል መንግስት፣ የአማራ ክልል፣ የአፋድ እንዲሁም ደግሞ ከተለያዩ ከብሔራዊ መረጃና ደህንነት እንዲሁም ደግሞ የሰላም ሚኒስቴር የተካተተበት አንድ በጋራ የሚያካሂዱት አንድ ቋሚ የሆነ መዋቅር ተዋቅሯል ማለት ነው በዛሬው ዕለት። እነዚህ እንግዲህ ኃላፊነትን ወስደው በተለይም ደግሞ ስምምነቶቹ ወደ መሬት ወርደው ተግባራዊ የሚደረጉባቸውን የተለያዩ ሁኔታዎችን የማመቻቸት ዋነኛ ስራዎችን የሚሰሩ ይሆናል ማለት ነው። እንግዲህ በዚህ የማስፈጸሚያ ስምምነት ወቅት ንግግር ያደረጉት የሰላም ሚኒስቴር መሐመድ እድሪስ ችግሮችን እንዲሁም ደግሞ የሀሳብ ልዩነቶችን ቁጭ ብሎ ለመመካከር አፋድ የወሰደውን እርምጃ እንደሚያደንቁ እንዲሁ ገልጸዋል። ሌላኛው ደግሞ በዚሁ ስምምነት ላይ ተገኝተው ንግግርን ያደረጉት የአፋድ ምክትል ሊቀመንበር የሆኑት ኮሎኔል ፋንታው ሙሃባ ናቸው። እነሱም እንግዲህ እንዳሉት ያለፉትን 3 ዓመታት የአማራን ህዝብ ጥያቄ ለማስመለስ በጫካ ሲንቀሳቀሱ እንደነበር አንስተዋል። ነገር ግን ከጦርነት ወይም ደግሞ ከዛ ከጫካ እንቅስቃሴ ይልቅ በንግግር በማመንና በንግግር መፍታት የሚቻሉባቸው ሁኔታዎች ሰፊ አማራጮችን በመኖራቸው ይህንን የሰላም አማራጭ ተከትለው ወደዚህ መምጣታቸውን እንዲሁ ገልጸዋል ማለት ነው። እንግዲህ በተቋቋመው በእነዚህ 4 ተቋማት አማካኝነት በተለይም ደግሞ ከዚህ ቀደም በስምምነቱ ያልተካተቱ የተለያዩ ሀሳቦች ተካተውባቸው ተግባራዊ የሚሆኑባቸውና ወደ መሬት ወርደው የሚተገበሩባቸውን የተለያዩ ሁኔታዎች በማመቻቸት ረገድ የፌዴራል መንግስት እንዲሁም ደግሞ የአማራ ክልልና አፋድም በራሱ የራሱን የሆነ ኃላፊነት ወስደው ስራዎቻቸውን እንደሚሰሩና እንደሚንቀሳቀሱም እንዲሁ በዛሬው መድረክ ላይ ተገልጿል ማለት ነው። በእኔ በኩል የነበረኝ መረጃ ይሄንን ይመስላል። አዳነች ወደ አንቺ ልመለስ። መልካም